ጠላት ባላሰበበት ሁኔታ ውጊያን የሚቀይሩ ኃይሎች ማዘጋጀት ኢትዮጵያ ያስፈልጋት ዋናው ምክንያት ታላቅ ሀገር፣ ታላቅ ተቋም ለትውልድ ማሸጋገር አስፈላጊ ስለሆነና ያለንበት ቀጠና ሁላችሁም እንደምታውቁት እጅግ አሳሳቢ ስለሆነ ከበረታን ከተዘጋጀን አንድ መሆናችንን ለውስጥም ለውጭም ካሳየን አንደፈርም ብቻ ሳይሆን የሚሞክሩ ካሉም ለመቅታት ራሳችንን ለመከላከል ያግዘናል። ጠላቶቻችን ያለኝ መልእክት ኢትዮጵያን አትንኩ፣ ኢትዮጵያን አትሞክሩ። ጥቁር አንበሳ ማሸነፍ እንጂ መሸነፍ አያውቅም። ጥቁር አንበሳ አይጀምርም፣ ከጀመረ ከመጨረስ አይገታም፣ አይቆምም። ሰላምን ማጽናት እንፈልጋለን። ደፍሮ የሚሞክረን ካለ ግን ግብዓተ መሬቱን እናፋጥናለን። በቀደመ ስልት የሚያጠቃን ጠላት እንደ ቆመ ሰዓት ነው። ቢሳካለት በ24 ሰዓት 2 ጊዜ ያውም ለ2 ሰከንድ ብቻ ነው። መዘጋጀት ያለብን ትናንት ለምናቀው ጠላት አዲስ ላልሆነው ስልት ሳይሆን በአዳዲስ መንገድ በአዳዲስ ስልት ባልጠበቅነው ሁኔታ መተው ቺን ታላቅ ሀገር አንድነቷን ነፃነቷን ሊገዳደሩ የሚፈልጉ ኃይሎች የማድረግ አቅማችንን አይተው እንዲገቱ ከሞከሩም እንዲቀጡ ማድረግ ነውና ወደፊት የተራመደ ዘመናዊነትን በስልጠና የዳበረ ብቃትን መፍጠር ከሁላችን የሚጠበቅ መሆኑን እያስገነዘብኩ ጠንካራ ስልጠና በተደጋጋሚ በሀገር ውስጥና በውጭ የምናደርግበት ዋነኛው ምክንያት ጠንካራ ስልጠና፣ አድካሚ ስልጠና፣ በላብ የተሞላ ስልጠና ማድረግ ደምን ለመከላከል ለመክታት ስለሚያግዝ ነው። አብዝቶ የሰለጠነ በቀላሉ ማሸነፍ ስለሚችል በሀገራችን አዲስ ነገር መጀመር፣ አዲስ ጉዞ መጓዝ ሁልጊዜም ቢሆን ፈተና ይገጥመዋል። ነገር ግን አሁን የጀመርነው ሪፎርም ታላቋን ኢትዮጵያ በአፍሪካ አህጉር ብቻ ሳይሆን በዓለም ታሪኳን ማንነቷንና ልዩ የሆነው የነፃነት አርማዋን አጽንተን ማሸጋገር ታሪካዊ አደራ የተጣለብን በመሆኑ እኛ የዛሬ የኢትዮጵያ ልጆች የጀመርነውን ለውጥ ለማደናቀፍ የሚደረጉ ትናንሽ ሙከራዎች ሳንመለከት ምላሽ ሳንሰጥ ሳንገታ ሳንቆም ቅድም እንዳየነው እንዳማረ ሰልፍ ወደፊት መገስገስ አማራጭ የሌለው ግዴታችን መሆኑን ላስገነዝባችሁ እወዳለሁ።